ሪች ለምትወዳት ለጓደኛዋ ለርብቃ ስትል መስዋዕትነት ከፈለች። እጅግ በጣም ያሳዝናል። እንግዲህ እሷ ምንም ነገር አታደርገኝም አሳይሃለሁ እያለች እየፎከረች ነበረ። ነገር ግን እንግዲህ እሳቱና አዩ በድርድር አቅርበዋታል ሪችን ማለት ነው። ደሞዝ ትፈልጋለህ ወይስ እሷን ትፈልጋለህ በሚለው ሰዓት እሳቱ እንግዲህ እሷን ነው የምፈልገው ገንዘብ ይቅርብኝ በማለት ማሚን ከታሰረችበት ፈተው ውጭ ንፋስ ተቀበይ ይልና ያስወጣታል። እና ሪችም እንግዲህ እንደፈለገ ተጫውቶባታል። ተወኝ ባክህ አትጫወትብኝ አታርክሰኝ ብትለውም እሱ ግን ሊፋታት አልቻለም። እጅግ በጣም ያሳዝናል ማለት ነው። እንግዲህ ርብቃም ባየችው ነገር በጣም ተናዳለች፣ ተበሳጭታለች። ለእኛ ስትል ጓደኛዬ በሽተኛ ሆነች ክብሯን አጣች እያለች እንግዲህ እየተብሰለሰለች ትገኛለች። ነገር ግን ምንም ማድረግ አይቻልም። እንደዚህ ሆኗል። እንግዲህ ቀድማ ካልተጠነቀቀችም ደግሞ እርግዝናም ሊፈጠር ይችላል ማለት ነው። ሪች ላይ ማለት ነው። እንግዲህ ባለፈው ክፍል ያው ካሜራውን እያዩ ስለነበረ አቤል ሪች ምንም ነገር ሳትሆን በፊት ይደርስላታል ብዬ አስቤ ነበረ። ነገር ግን ሊደርስላት አልቻለም። ከተጫወተባት በኋላ ራሷን ከሳተች በኋላ ነው አቤል የደረሰላት ማለት ነው። እና አቤል ከደረሰላት በኋላ ራሱ እዛ ዝንፍልፍል ስላለች በጣም ፈርቼ ነበረ። ምክንያቱ ደግሞ አዩ ተመልሶ ሊመጣ ይችላል ብዬ በጣም ነበር እየፈራሁት። ነገር ግን ልታመልጥ ትችላለች። ማሚቴም ሄደሽ ንፋስ ተቀበይ ባላት መሰረት ቀጥታ ወደ አቤል ቤት ነው ሄደችው። ወደ ቤቷ ነው እየተመለሰችው። በእርግጥ ሪች ገና ማሚን ያገኘቻት ጊዜ አውቃ ማሚ የተደበቀች መስሏት ነበረ። አንቺ አስመሳይ ነሽ ምናምን እያለች ሪች ስትናገራት ነበረ። ማሚቴም ታዲያ ኧረ አይደለሁም አስመሳይ አይደለሁም፣ ኧረ እባክሽ ተረጋጊ፣ አሁን ዝም በይ፣ ድምፅሽና ከፍ አታድርጊ፣ ይጫወቱብሻል፣ እባክሽ አክሽን አሳድቢ ብትላትም በእርግጥ በጭራሽ አለች። በመጀመሪያ እንግዲህ ልታመልጥ ሞክራ ነበረ ሪች። ማሚም አርፈሽ ተቀመጪ፣ ጉልበት የለሽም፣ እነሱ ብቻ ሁለታቸው ብቻ ላይሆኑ ይችላሉ፣ ሌላ ጋርድ ሊያስቀምጡ ይችላሉ፣ አርፈሽ ተቀመጪ እያለች በምትላት ሰዓት ሪችም አይ አንቺ ካልፈለግሽ መውጣት አርፈሽ ተቀመጪ፣ ዝም በማለት ተባበረኝ እያለቻት ባለበት ሰዓት ነበር እንግዲህ እሳቱ የመጣባት ማለት ነው። ምን እያወራችሁ ነው? ምን እያላችሁ ነው ብሎ እንግዲህ እዛው አስሮ አስቀምጧታል። ነገር ግን ያው በመጨረሻ ወጥተዋል። ቢወጡም ግን ሪች ተጫውቶባታል። እውነት ለመናገር እጅግ በጣም ልብ ይሰብራል። በዚህ ጊዜ መስዋዕትነት የሚያስከፍል እንጂ መስዋዕትነት ለጓደኛ የሚከፍል የለም ማለት ነው። አሁን ጊዜ ለሰው የሚሞት በጭራሽ ሰው የሚገል እንጂ ለሰው የሚሞት አለ ብዬ አላስብም በዚህ ሰዓት። እና ሪች ማለት እንግዲህ የጓደኝነት ጥግ ናት። ጓደኛ ሳትሆን እህት እንኳ የማታደርገውን መስዋዕትነት ነው ለርብቃ እየከፈለች ያለችው። እና ደግሞ እንግዲህ አዙም ከዛ ቤት ወጥታለች። ይሄ ስራ ደግሞ የአዩ ማን ነው? አዙ ከዛ ቤት ወጥታለች። እናትሽ ታማለች ቶሎ ድረሽ ብለው ነው የወሰዷት። ነገር ግን ደግሞ ይሄ እውነተኛ እናቷ ታማ ሳትሆን በአዩ አማካኝነት ነው። አዩ እንግዲህ እሷን አስጠርቶ መልሶ እዛ ቤት ሊያስገባት ነው ማለት ነው። እንዲሰለልላቸውና መረጃ እንድታቀብላላቸው እዛ ቤት ሊያስገባት ነው መልሶ። ነገር ግን አዙ ተመልሼ እዚህ ቤት አልመጣም ብላ ነው እንግዲህ ተሰናብታ የሄደችው። በነገራችን ላይ አዙ መውጣት የለባትም ከዛ ቤት ማለት ነው። ምክንያቱም የድራማው ድምቀት ናት። አዙ ተደለች ይደብራል። ስለዚህ አዙ መመለስ አለባት ወደዛ ቤት። እና እንግዲህ እና መቲም እንግዲህ ጓዟን ጠቅልላ ሄዳለች ማለት ነው። እሷም በቃ በአዩ ተስፋ ቆርጣለች። እሱም አይፈልጋትም አይወዳትም። እንድትሄድ እስከምትሄድለት ድረስ ራሱ በጣም ቸኩሎ ነበረ። እንዴት አንተ እኔ በሚሄድበት አንተ ደስተኛ ነህ እንዴ? እኔ ስለሄድኩኝ አንተ በጣም ደስተኛ ትመስላለህ፣ ታስቀረኛለህ፣ አይ አትሂጂ ትለኛለህ ብዬ ነበረ እያለች እንግዲህ ስትለው ነበረ። ነገር ግን እሱ የእሷ መሄድ ደስተኛ ነው ያደረገው እንጂ በጭራሽ አትሄጂ ብሎ ሊለማመጣት ወይም ደግሞ ሊያባብላት አይፈልግም።
ለምን አያፈቅራትም? እሷ እንጂ የምታፈቅረው እሱ ምንም አያፈቅራትም። ሲጀመር አዩ ሰው አያፈቅርም፣ ገንዘብ ነው የሚያፈቅረው። እና እንግዲህ ርብቃ ሪች እንደታገተችና አዩ እንዳሳገታት ሲያውቁ ቀጥታ አቤል ብቻውን ሳይሆን መሄድ የነበረበት ፖሊስ ይዞ ነበር መሄድ የነበረበት። ምክንያቱም አጋቾቹ እንደፈለጉ መንቀሳቀስ የለባቸውም። ስለዚህ ሁለታቸውም የእሳቱም ተብየውም አዩ ተብየውንም ማስያዝ ነበረበት አቤል ማለት ነው እንጂ እንደፈለገ መንቀሳቀስ የለበትም። አንደኛ ከእስር ቤት አምልጦ ነው የወጣው፣ ሁለተኛ ደግሞ ሪችን እንዲያገታት ያውቃል። ስለዚህ ብቻውን መሄድ አልነበረበትም። እንዲሁም ርብቃ ራሱ አብሬ ልሂድ በምትለው ሰዓት በፍጹም አንቺ አብረሽ መሄድ የለብሽም ነው ያላት። በዛ ላይ እንግዲህ እሱ እንኳን ተከትሎ ቢሄድ ርብቃ ደግሞ ካሜራ ይዛ መቀረጥ ነበረባቸው። ብቻ እንደ አጠቃላይ ለፖሊስ ማሳወቅ ነበረባቸው እንጂ ብቻቸውን ሄደው ወይ ለሪች አልደረሱላት ወይም ደግሞ ፖሊስ ይዘው አልሄዱ። ብቻ ምን እንደሚያደርጉ እንግዲህ ቀጣይ ያው አብረን ነው የምናይ የሚሆነው። አሁን አዩ መልሶ መያያዝ አለበት ማለት ነው። እስር ቤት መግባት አለበት አዩ እንጂ የሰው ነፍስ እያበላሸ ዝም ብሎ እንደፈለገ የሰው ላይ መጫወት የለበትም። እና እንግዲህ አዩ መካከል ላይ ለርብቃ ይደውልና ወይዘሮ ርብቃ እንዴት ነሽ? በጣም እኮ ጠፋሽ፣ በሰላም ነው ይላታል። እሷም አውቃዋለች ድምፁ ማን እንደሆነ፣ ነገር ግን አውቃ እንዳላወቀች ማን ልበል አላወቅኩም ስትለው ነበርና እንደው የልጆችውን ሞት ሰምቼ እኮ ላጽናናሽ ነበር የደወልኩት ይላል። እንግዲህ ቁስሏን ለመንካት ስለፈለገ እና እንግዲህ አመሰግናለሁኝ፣ ግን ደግሞ ምንም ማለት አይደለም ባትደውል ችግር የለውም እያለች እንግዲህ ያወራችሁ ባለችበት ሰዓት ቆይ እንዳዘጊው እና እቺ ደደብ ጓደኛሽ የት ነው ያለችው ሲላት ነው እንግዲህ እንዲያወቀች የሆነችው እንጂ አውቃ እንዴት ድምፁ ይጠፋታል? እንዴ የሰው ልጅ አብሮ የኖረ ሰው ድምፁ ይጠፋል ብዬ አላስብም። ነገር ግን እንግዲህ ታውቂያለሽ የገዛ ጓደኛሽ ሬሳዋን መተሽ እንድትወስድ ያደርግሻለሁ ብሎ ፎክሮ ነው የዘጋባት ማለት ነው። እንደዛ በሚፎክርባት ሰዓት እነሱ ብልጥ ሆነው እዛው የታገተችበትን ቦታ ስለሚያው ቀጥታ ፖሊስ ይዘው ነበር መሄድ የነበረባቸው ማለት ነው። እንዴት ሪች እንደዚህ ሆና ይሄ ጉዳት አድራሹ እንደፈለገ ሊቀሳቀስ መፍቀድ ያልነበረባቸው ማለት ነው። መያያዝ አለባቸው ሁለቶችም። እኔማ ይሄ ሳቱ የሚባለው ሰውዬ እንደዛ ሪችን ሲያሰቃያት እውነት ለመናገር አተኩር እየተመለከትኩ ነበር። ምክንያቱ ደግሞ ወይ አቤል ወይ የሆነ ሰው መጥቶ እንዲያው አናቱን ብሎ እዛው ድፍት ያደርገዋል ብዬ እየተከታተልኩኝ ነበር። እውነት ለመናገር ግን ምን ዋጋ አለው? ሰው ይደርስላታል ብዬ ስጠብቅ መጨረሻ ላይ እንደዛ በመሆኗ እጅግ በጣም አዝኛለሁ። ፍትህ ለሴት ልጅ ክብር ሊኖራችሁ ይገባል። በጭራሽ ሪች እንደዛ መደረግ አልነበረባትም ማለት ነው። በቃ አጠቃላይ ደርሰው ሊያድኗት ይገባ ነበር ማለት ነው። ህይወቷ እንደዚህ መበላሸት አልነበረባቸውም፣ ግን እንደዚህ ያደርገውታል። እና እንግዲህ አቤል ምስኪን እንደዚህ ቀሚሷን ሲያይ እንደገና መሬቱን ደግሞ በእጁ ሲደብስ ምናምን አንዴ ሳቅም አለኝም አሳዘነኝም ማለት ነው። አይ ወትሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥሎ ማልቀስ አለ። ገና መታገቷን ሲያዩ እየሮጡ መያዝ ነበረባቸው። ተንጓተው ልጅቱን ጉድ ሰሯት እኮ። እንግዲህ በፊት ከሪችና አዩ አንድ ላይ ሲሆኑ ምናምን በፊት እውነት ለመናገር በቃ ይፋቀራሉ ብዬ ነበር ያሰብኩት። ማለት መጀመሪያ አካባቢ ማለት ነው። አዩ ከመጋለጡ በፊት እንደዛ ውጭ እንሂድ ወክ እናደርግ ምናምን ሲላት የሚፋቀሩ ነበር የመሰለኝ ማለት ነው እንጂ እንደው እንደዚህ ጉድ ይሰራታል ብዬ በፍጹም አላሰብኩም ነበር። በእርግጥ ለማስቴ ነው የሚባለው ለመቲ ያልሆነ አዩ ለማንም አይሆንም ማለት ነው። ለእናቱ እንኳን ያልሆነ ለዛች ለማሚ እንኳን ያልሆነ ሰው ለማንም ይሆናል ብሎ መጠበቅ እንደው ዘበት ነው። ውይ ከእንደዚህ ከእንደ አዩ ሰው አስመሳይ ሰው እንደው ይጠብቀን። እንደው ጊዜው ከፍቷል እኮ አስመሳይ ነው የበዛው በዚህ ሰዓት። እንደው በጥርሱ እየሳቀ እኮ እንደው ረድ ነው የሚያደርገው። እውነት ለመናገር መጨረሻ ላይ ከቤት ባያሰጣቸው ኑሮ እኮ መቼም አይነቁም ነበረ ርብቃና አቤል ማለት ነው።
ከቤት ወጡ ስለተባሉ ነው ሊነቁ የቻሉት። እንደዚህም ብሎ ቢጫወትባቸው ምንም አይነቁም ነበር። እና እጅግ በጣም ያሳዝናል። እውነት ለመናገር እንግዲህ ሪችዬ እንደው ጽናቱን ይስጥሽ። ሌላ ምን ላለው። ለማንኛውም ርብቃን የምትወዱ ሪችን የምትወዱ ላይክ እና ሰብስክራይብ ማድረጋቸውን አትርሱ።